ጌዲዮ በጣም ለምለም ገነት ምድር ነው። እንደዚህ ካማረ ውብ ከሆነ ስፍራ ተመልሶ መሄድ ራሱ ምን ያህል ከባድ እንደሚሆን ማሰብ ይቻላል። በቅርቡ በዩኒስኮ ይመዘገባል የተባለው ጌዲዮ ሳይሆን ዩኒስኮ ታድሏል። የጌዲዮ ባህላዊ መልክዓ ምድር በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ እውቅና በማግኘት ተመዘገበ። ሀገራዊ ለውጡ የፈነጠቀው የ2 ዓመት ከመንፈቅ የስኬትና የድል ጉዞ በጌዲዮ ዞን። ኢትዮጵያ የበርካታ ብሔር ብሔረሰቦች መገኛ ስትሆን እነኚህ በአንድ ማዕቀፍ ውስጥ ያሉት የብሔር ብሔረሰቦች ውብ ገጸ በረከቶች ሲገለጡ የመቻቻል የአብሮነትና የአንድነት መገለጫ ማሳያ ናቸው። የኢትዮጵያን ልዕልና የአብራክ ክፋይ በሆኑት በልጆቿ ታፍሮና ተከብሮ ከትውልድ ወደ ትውልድ ሲሸጋገር ዛሬ ላይ ደርሷል። በትውልድ ቅብብሎሽ ዛሬ ላይ የደረሰችው ሀገራችን ኢትዮጵያ አሁን ላይ ደግሞ እግሯን ከመንገዷ ሳትነቅል መዳረሻዋን በሐሳብ በአመለካከትና በተግባር እንዲሁም በኢኮኖሚ አበልጽጋ ምንዳን ለልጆቿ ለማውረስ ደፋ ቀና በማለት ላይ ትገኛለች። ይህም በኢትዮጵያ ባለፉት 2 ዓመት ከመንፈቅ ባሉት ወራት ውስጥ ሀገራዊ ለውጡ የተደቀኑበትን ፈተናዎች ወደ ድል እየቀየረ በአይነቱና በፍጥነቱ ሀገርን ወደ አዲስ ምዕራፍ አሻግሯል። የለውጥ ጉዞ የፈነጠቀው ተስፋና ድል በዞናችንም ከዚህ ቀደም የነበረውን የፖለቲካ ምህዳር በአዲስ ምዕራፍ በመቀየር የዞኑ ሕዝብ የረጅም ጊዜያት ጥያቄ ሆኖ የቆየውን የአደረጃጀት፣ የልማት እንዲሁም የመልካም አስተዳደር ችግሮችን ደረጃ በደረጃ ምላሽ የሰጠበት ወቅት ነው። በተለይም በፖለቲካ ዘርፍ የዞኑን ሕዝብ የወከሉ የሕዝብ እንደራሴዎች በክልልና በፌዴራል ደረጃ ባገኙት መቀመጫ በትላልቅ ጉዳዮች ላይ ለዞኑ ሕዝብ ድምፅ በማሰማት በክልላዊና በሀገራዊ ጉዳዮች ላይ ውሳኔ ሲያሳልፉ ያየንበት የስኬትና የድል ጉዞ መሆኑ እንዲህ ይታወሳል። ብልጽግና ፓርቲ ከመጣ በኋላ በክልል ደረጃ እጅግ በጣም የተሻለ ውክልና ማግኘት የቻልንበት ነው። ከበፊቱ ኮምፓራቲቭሊ ቀጣይ የሚሰሩ ስራዎች እንዳሉ ሆነው ማለት። ስለዚህ ይሄንን ሳስቴን አድርገን ለሀገር ኮንትሪቢዩት የምናደርገውን አካል ሂደቱንም ማወቅ የምንችለው አንድነት ሲመጣ ነው በሚል ኮንሰርን በዛ ልከደናል። እጅግ በጣም ተሳክቶልናል። አሁን ክልል እንሆን ብለን ስንጠይቅም አንደኛ የስልጣን ፍትሃዊ ክፍፍል ችግር መፈታት አለበት። የመሰረተ ልማት ፍትሃዊነት ችግር መፈታት አለበት። እነኚህ ነገሮች ቶታሊ መታረቅ አለባቸው የሚል ኮንሰርን ስለነበረ ይሄን ማዕከል አድርጎ ክልሉ ደግሞ በአዲስ መንገድ ሲዋቀር 6 የክልል መቀመጫ ማዕከላቶች በጥናቱ ከተለየ በኋላ አንዱ የኛ ዞናውን የክልሉ መቀመጫ አልፎም የግብርና ክላስተርን ማዕከል አድርጎ በርከት ያሉ ቢሮዎች ያሉበት የክልል መቀመጫ ማዕከል በመሆኑ ትልቅ ፋይዳ ያለው ውጤት ያለውና ታሪካዊ ውሳኔ ከመወሰናችንም አንፃር ሲተት ያልነበረ ውሳኔ መሆኑን ያረጋገጥንበትና የክልል መቀመጫ ሆኖ ቢሮዎቹ በተገቢ መንገድ በተደራጀ መንገድ በተቀናጀ መንገድ በተረጋጋ መንገድ አሁን ስራ እየሰሩ ነው ያሉት። ለክልሉ ማህበረሰብ አገልግሎት እየሰጡ ነው ያሉት። እንደ ዞንም ደግሞ አጠገብ ሆነን
የተለያዩ ልምዶችን፣ ተሞክሮችን፣ ሙያዊ ድጋፎችንም ጭምር እንድናገኝ እኛ ጋር ካሉ ተቋማቶች አንፃር እድልም የሰጠን ነው። ወደ ተለያዩ አካባቢዎች በአዲስ ምዕራፍ የተሸጋገረው ይህ የለውጥ ጉዞ በአረንጓዴ አሻራ ዘርፍም ትላልቅ ስኬቶች የተመዘገቡበት ሲሆን በዚሁ በሁለተኛው የአረንጓዴ አሻራ ማስጀመሪያ ወቅት የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድና የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በጌዲዮ ዞን በመገኘት ስለ ጌዲዮ መልክዓ ምድርና የዞኑ ሕዝብ ለሰላም የሚሰጠውን ዋጋ በአንደበታቸው የመሰከሩበት ጊዜም ነበር። የጌዲዮን ሕዝብ ስናስብ ሁሌ የምናስበው ለሰላም የሚሰጠውን ዋጋ ነው። ጌዲዮ በቋንቋው፣ በንግግሩ፣ በባህሉ፣ በአኗኗር ዘዬው ለሰላም ትልቅ ዋጋ የሚሰጥ ከመሆኑም ባሻገር ናጊያኬ ሳማንታን ይላል። ናጊያኬ ሳማንታን ማለት የተገኘን ሰላም ተሻምቶ ጠብቆ መጠቀም ያስፈልጋል ማለት ነው። የሰላም ሽርፍራፊ እንኳ ብትሆን አብዝቶ መጠቀም እንደሚገባ የጌዲዮ ሕዝብ ይናገራል፣ ያስተምራል፣ ይኖረዋል። ከጌዲዮ የምንማረው ትልቅ ባህል አለ። ሳትተክል ዛፍ አትቁረጥ። ይሄንን መፈጸም በመቻላችሁ መተግበርም በመቻላችሁ የአካባቢው አስተዳደር አባገዳዎች እጅግ በጣም ታላቅ ምስጋና ይገባችኋል። ከ6000 በላይ ትክል ድንጋዮች ያሉበት ቱቱፈላ፣ ቱቱቲቲ፣ ሰዴ በጌዲዮ ምድር ይገኛል። ይሄ እንደተባለው ለቱሪስት ኢትዮጵያን ለማወቅ ጌዲዮን ለማወቅ እጅግ ማራኪ የሆኑ የተፈጥሮ ጸጋዎችና ሀብቶች ያሉት አካባቢ ስለሆነ በቅርቡ በዩኔስኮ ይመዘገባል የተባለው ጌዲዮ ሳይሆን ዩኔስኮ ታድሏል። በእኛ አካባቢ ላይ በተለይ ከዚህ ከአግሮ ፎረስትሪና አረንጓዴ አጠቃላይ አረንጓዴ ሂደቶች ጋር ተያይዞ ሙሉ በሙሉ ግሪን ነው። አካባቢ ግሪን ብቻ አይደለም፣ ህዝቡ ያንን ደግሞ ከትውልድ ሲወራረድ የመጣውን የአባቶችን አደራ ለመጠበቅ የሚያደርጋቸው ተጋድሎ ቀላል አይደለም። የጎረቤት ሀገራትን ግንኙነት በማጠናከር የኢትዮጵያውያንን ክብር ማስቀደምና ተጠቃሚነትን ማረጋገጥ አንዱ የለውጥ ጉዞ መርህ በመሆኑ በዚህም ሂደት ውስጥ የዞኑ ህዝብ አስተዋጽኦ ጉልህ ድርሻ ነበረው። ዲፕሎማሲ ላይ በተለይ የሀገራችን ኢትዮጵያ ለብዙ ዘመናት ከጥቂት ዓመታት በኋላ የወደብ አልባ ሆኗ ትንሽ ዓመት ከ30 ዓመት እስከ 30 ዓመቶች የቆዩበት ሂደቶች ነበሩ። ያንን ሂደት ደግሞ የወደብ ባለቤት እንድትሆን መሪዎች የሰሯቸው ጥሩ ስራዎች አሉ። ያንን በማስመልከት ህዝባችንም ደግሞ በመጡ ውጤቶች ላይ ከፍተኛ ደስታ ያሳየበት ሂደት ፓርቲያችን በምርጫ ህዝባችን ይሁንታ ሰጥቶ ከተመረጠ በኋላ 2 ዓመት ተኩል ላይ ዛሬ ላይ ሆነን ስናይ የመጣነው ምዕራፍ በጣም ከባባድ ፈተናዎችን ያስተናገድንበት ግን ደግሞ ህዝባችን ቻይ፣ አስተዋይ እና ለነገ ትውልድ የሚያስብ ህዝብ በእጃችን ያለ ከመሆኑ ጋር ታይዞ ሀገር እንደ ሀገርም ሳትፈርስ እንደ ጌዲዮም ዞን ያልተገባ ውጥንቅጥ ችግር ውስጥ ሳንገባ ዛሬ ግማሽ 2 ተኩል ዓመታችንን ወደ መድረስና ሂደት ውስጥም አመራሩም የወሰደው ኮሚትመንት አመራሩ ጋር 2 ቦታ እንዲረግጥ የሚያስገድዱ ነባራዊ ሁኔታዎችን ቢኖሩ ነገር ግን 2 ቦታ ከሚረግጥ ሀገር በነ ከምትፈርስ ብሎ አመራሩም ሀገርን ሊያሻግር የሚችል የግል እይታ፣ የግል ቁመና፣ የግል ኮሚትመንት በመያዝ ፓርቲ ወደ መሃል 2 ጫፍ የረገጡ አስተሳሰቦችን ወደ መሃል አምጥተን ነገሮችን ማኔጅ ማድረግ አለብን ብሎ በመደመር ሂሳብ ፓርቲያችን ይዘን የመጣው መሪ ማዕከል አድርጎ አመራሮቻችንም ከህዝብ ጋር ከአባል ጋር በመስራቱ ዛሬ ላይ 2 ተኩሉን በዚህ ሰላማዊ በሆነ መንገድ አሁን ዛሬ ስንናገር አመራሩን በዛው ልክ አልፏል። አባሎቻችንም በዚሁ ልክ ይሄን ተከትሎ ይዞ እንደ ሀገርን
ለማስቀጠል አባል አመራር ህዝብ የከፈለው ዋጋና የወሰደው ኮሚትመንት በጣም ከፍ ያለ እንደሆነ ነው ወደ ኋላ ያለውን ነገር የሚታዘበውና የሚያስተውለው ማለት ነው። በዚህ ሂደት ውስጥ የነበረችው ሀገራችን ባለፉት 2 ዓመታት በበርካታ ፈተናዎች ያለፈች ስትሆን በተለይ የሀገርን አንድነት ለማፈራረስ የውጭ ጣልቃ ገብነት በብዛት የተንጸባረቀበት ሲሆን ይህንንም የለውጡ መንግስት ህዝቡን በግንባር ቀደምነት በማሳተፍ ኢትዮጵያን አጽንቶ ማስቀጠል ችሏል። ለዚህም ህዝቡ ሕያው ምስክር ነው። አጥንታቸው ከስክሰውልን ለቀሩ አሁንም ላሉት ድንበራችን ለሚጠብቁ ያለኝ ነገር ቢያካፍል ደስ ይለኛል። ባለኝ አቅሜ ባለኝ እድሜ ከነሱ ድጋፍ ቢሆን ደስ ይለኛል ነው። እይ ገዢዎች የሚሰሩብን ደባ ስላለ የሀገራችን ዜጎች ይሄን በደንብ ማወቅ አለባቸው። ይሄን መረዳት አለባቸው። በየነገስታቱ ይሄን ነገር ያቀነባብሩብናል። ይሄ ነው መታወቅ ያለበት። ወጣቱም ይሄን ማወቅ አለበት። የእርስ በርስ መናከስ የእርስ በርስ ተንኮል ውስጥ ተጠላልፎ የመውደቅን አቅጣጫ ትተን ለሀገር አንድነት ሰርተን ነፃነታችንን ጠብቀን ድህነትም ከሆነ በስራ እንዲወጣ ተክተን ሰርተን ይሄን ሁሉ ውጤት የምናስቀጥል ድል ይኖራልና እዛ ላይ በደንብ መሰራት አለበት። እዚህ ስራም ፓርቲውና መንግስት ህዝቡን ከጎናቸው በማሰለፍ ሀገርንና ህዝብን የማዳን ተግባር የፈጸሙ ሲሆን ይህም ፈተናን ወደ ጥንካሬ፣ ተግዳሮትን ደግሞ ወደ መልካም ዕድል እንዴት መቀየር እንደሚቻል የታየበት ዓመታት መሆናቸው ይገለጻል። የሴቶችንና የወጣቶችን ተሳትፎ በፖለቲካም ይሁን በኢኮኖሚ አቅማቸውን እንዲያሳድጉ ማድረግና ለዜጎች የሥራ ዕድል መፍጠር የብልጽግና ራዕይ በመሆኑ በዚህም በተሰጠው ልዩ ትኩረት የመቻል የመተግበርና የመወሰን ውጤቶች በብዛት የተንጸባረቁበት ናቸው። ሁለንተናዊ ብልጽግና ማረጋገጥ ምንዳን ለልጆች ማውረስ መነሻም መዳረሻም በመሆኑ በዚህም በታዩ ስኬቶች ከፋኦ የተገኘው እውቅና አንዱ ማሳያ ነው። ሰሞኑን በፋኦ በዓለም አቀፍ ደረጃ ስንዴን አምርተን ከውጭ የሚገባው ማስቆም ለውጭ ማቅረብ የሚያስችል ስራ ሰርተን እናሳይ ብለን ባስመዘገብነው ድል በውጭ ሀገርም እውቅና አግኝተን ኢትዮጵያ ከፍ ወደ ዓለም ማማ እየሄደች እንዳለች ምስክርነት ያገኘንበት ወቅት ላይ በመሆኑ በድጋሚ እንኳን ደስ አላችሁ ለማለት እፈልጋለሁ። ፈተናን ንቆ ማለፍ ድልን በተግባር የማይቻለውን እንደ ምቹ ዕድል የሚያሻግር በሳልና ቁርጠኛ አመራር በእነዚህ ዓመታት በመፈጠሩ በዞናችንም የኋላ ቀር የአስተራረስ ዘዴ ወደ ዘመናዊ በመቀየር ስንዴን በኮምባይን ከማረስ ተደርሶ ጨለማ በብርሃን የተተካበት ወቅት በመሆኑ እነኚህ 2 ዓመታት ልዩ ሆነዋል። እንደ ሀገር ከተያዘው ሪፎርም የበጋ መስኖ ስንዴ ነው። የበጋ መስኖ ስንዴ አክቹአሊ እንደ ዞንም ምንም ተሞክሮ አልነበረንም። ስለዚህ ከአምና ጀምረን ወደ ተግባር ገብተናል ማለት ባለፉት 2 ዓመት ተኩል አካባቢ ከ150 እስከ 170 ሄክታር መሬት በበጋ መስኖ ትሬን ማድረግ ጀምረናል። አርሶ አደራችን ያው ፕሪንሲፕሉም በአመት 3 ጊዜ ማምረት መቻል አለብን የሚል ፕሪንሲፕል ይዘን ነው የተነሳ ነው። ያንን ሊያሳካ በሚችል ደረጃ ከአርሶ አደሮቻችን ጋርና ለዓለሙ ከሚችሉ አጠቃላይ የህብረተሰብ ክፍላችን ጋር በጋራ በሚናደርጋቸው ፓርቲን በሚያስቀምጣቸው አቅጣጫዎች ይሄንን የጋራ ኮንሰንሰስ በመፍጠር ሰፊ ስራ መስራት የተቻለበት ነው። በመደበኛ መስኖ ልማት ስራችንም እንዲሁም እንደ አጠቃላይ ስንዴ እና ገብስ ላይ ደጋማ አካባቢዎች ላይ በስፋት መስራት ኦልሞስት ከ3000 ሄክታር በላይ መሬት በስንዴና በገብስ መሸፈን የቻልንበት ጥሩ ፕሮሚሲንግ የሆነ ውጤትን ማግኘት የቻልንበት ሂደት ነው። የተፈጥሮ ጸጋ በቴክኖሎጂ ማዘመን የግብርና ልማት ስራዎች ከአዲሱ የሌማት ትሩፋት ጋር በማቀናጀት የዞኑን ህዝብ የምግብ ዋስትና ለማረጋገጥ በእንሰት ሰብል እንዲሁም የቡና ምርትና ምርታማነትን ለማሳደግ የተካሄደበት ሂደት የአካባቢውን ኢኮኖሚ በእጅጉ ማነቃቃት ችሏል። ሚሊዮኖች ተወግደው ሚሊዮኖች በአዲስ መልክ የተተኩበት የቡና ንቅለ ተከላና የእንሰት ሰብል ልማት ስራ በለውጥ ሂደት ውስጥ በዞኑ ከተከናወኑትና ተስፋን ከፈነጠቁ ተአምራቶች መካከል የሚጠቀሱ ናቸው። ፓርቲያችን ሰው ተኮር ነው። ስለዚህ ያንን መሰረት በማድረግ አንዱና ትልቁ ዋነኛው ነገር የምግብ ዋስትናችንን ማረጋገጥ ነው። ከዚህ ጋር ተያይዞ በዞናችን ውስጥ ትልቁ የምግብ ዋስትና መሰረት የሆነው እንሰት ነው። ስለዚህ እንሰት ቀስ በቀስ ከማህበረሰባችን እየወጣም እንዳለ የሚያሳዩ ኢምፕሊኬሽኖች ስለነበሩ የእንሰት ተአድሶ በጌዲኦ ዞን ብለን እንደ አዲስ ምዕራፍ ከፍተን የሄድንበት ሁኔታ ነው ያለው። በዚህ 2 ዓመት ተኩል ውስጥ ኦልሞስት
ከ100 ሚሊዮን በላይ የእንሰት ችግኝ መትከል የቻልንበት ነው ማለት ነው። ይህም ድል ተጠናክሮ በመቀጠል በኢንቨስትመንት እና በቱሪዝም ዘርፎች አመርቂ ውጤቶች ማስመዝገብ መቻሉ ይጠቀሳል። በዞናችን ውስጥ በርካታ የልማት ጥማት ያለበት ዞን ነው። ይህንን የልማት ጥማት በመንግስት ብቻ አድሬስ አታደርግም። ህብረተሰቡን በማሳተፍ ሰፊ ርብርብ በማድረግ ወደ ለመስራት ነው አቅደን የተነሳ ነው። በባለፉት 2 ዓመት ተኩል ላይ ሲናይ ሞርዛን 1.2 ቢሊዮን ብር በላይ ማህበረሰባችን ኮንትሪቢዩት አድርጓል ማለት ነው። በዛ አካባቢ ይህንን ስናደርግ አንዱ የመንገድ ከፈታ ነው። የመንገድ ከፈታ ስናይ ህብረተሰባችን አንድም ብር አልከፈልንም፣ ይሄ ሁሉ መንገድ ሲከፈት ማለት። ስለዚህ ይሄ ንብረት ሲናይ ሲገመት ህብረተሰቡ ያዋጣው ቅድም አልኩትን ፋይናንሻል አስፔክት ከመንግስት ቋት ይወጣ የነበረውን አስቀርቷል ማለት ነው። የኢትዮጵያውያንን ሚዛን አስጠብቆ መጓዝ የሚችል ዜጋ መፍጠር ጥራት ያለው የመማር ማስተማር ሂደት በማሳለጥ በመሆኑ የትምህርት ቤቶችን ደረጃ ማሻሻል የብልጽግና ትሩፋቶች አበይት ማሳያ ሆነዋል። ይህም በእውቀትና በክህሎት የዳበረ ትውልድን ከማፍራት ረገድ ሚናው ከፍተኛ ነው። ጤናማ ማህበረሰባዊ ትስስር የሚፈጠረው ከራስ ተሻግሮ ለማህበረሰብ በሚደረግ ግልጋሎት እንደሆነ በሚገነዘቡት የበጎ ፈቃድ አገልጋይ ወጣቶች አማካይነት በሺዎች የሚቆጠሩ ቤቶች ታድሰውና ተሰርተው በዚህም ምርቃትን ተቀብለዋል። Lemba insana tidda dakatenan itten insana roban samayetenan midiretenan meneke dola duchat alala duchat urine dabada duchat insana banenda meta ani butatena wa samay mitenan insana banenda karatanya malemitten yanne chereba. በተለያዩ ምክንያቶች የተጓተቱ ፕሮጀክቶች እንዲጠናቀቁ በንቃት ተከታትሎ ማስፈጸም እንዲሁም በወንድማማችነት ትርክት ላይ የተመሰረተ የሀገረ መንግስት ግንባታ የጀመረበት ፈጣንና ጥልቅ ለውጦች የታዩበት ዓመታት መሆኑን መገንዘብ አያዳግጥም። ሀገር ወደ ጋራ መግባባት እየሄደች ነው ያለችው። ይሄንን ክሬት ለማድረግ አንዱ እንደ ጌዲዮ ዞን የሪኮንሲሌሽን ወይም የአንድነት ምዕራፍ ለብልጽግናችን በሚል ህዝባችን እንዲሰባሰብ አድርገናል ማለት ነው። በዚህ ሂደት ውስጥ አንዱ ትልቁ የሰራ ነው። ለባለፉት 30 ዓመታት ፖለቲካችን ኢንፌክትድ የሆነ ፖለቲካ ነው የዚህ ዞን አካባቢ ፖለቲካ። ይህንን ፖለቲካ የታመመውን ፖለቲካ ለመፈወስ የማከም ስራ ሰርተናል ማለት ነው። እንደ ጌዲዮ ዞን ከፍተኛ የአመራር ተርኖቨር ይበዛ የነበረ ዞን ነው። ይህን ታሪክ መቀየር አለብን። ይህን መፍታት አለብን። ከመጠላለፍ ፖለቲካ መውጣት አለብን። አንዱ ላይ ጠልፎ ለመጣል ቡድን የማደራጀት ሴል መዘርጋት ስራ ቶታሊ መደፈቅ አለበት፣ መቆረጥ አለበት፣ መጥፋት አለበት። በቁርሾ ዘመናችንን መፍጀት የለብንም። ስለዚህ ከዚህ አንፃር ይሄ መስተካከል አለበት። በአመራር እርስ በርስ መባላት ህዝብ ማግኘት ያለበትን የመሰረተ ልማት ስራ እያደረስን አይደለም። የመልካም አስተዳደር ችግር እየፈታን አይደለም። እርስ በርስ በጥርጣሬ ተወጣጥረን ስላለን መስራት ባለብን ልክ አመራሩ ነፃ ሆኖ በእውቀት አቅሙን አስተባብሮ የራሱን ሴክተር ባለሙ አስተባብሮ መተማመን ፈጥሮ እንዲሄድ እድል የሰጠ አይደለም። ከዚህ አንፃር ባክሎጉ ሰፊ ነው። ይሄን መፍታት አለብን ብለን እንደ ጌዲዮ ዞን አስተባባሪ እንደ ፊት አመራር አጀንዳ ክሬት አድርገን ውይይት ካደረግን በኋላ ሰነድ አዘጋጅተን ቀድሞ ከዚህ ቀደም በኢህአዴግም ዘመን ይሁን በብልጽግናው ዘመን ዞኑን ከመሩ ወደ ኋላ ከነበሩ አመራሮች አስተዳዳሪዎች ጭምር ውይይት ተፈጠርንበት። እንደኛ ደግሞ ውስጥ ያለብንን እርሾ መፍታት አለብን ብለን የተነሳነውን ነገር አባገዳና ቲሙ የነካሶ ይሞታል ብሎ ሲፈራ የነበረውን እኔ ለትውልደ ፋጪ አድርጌ ለትውልደ ለቀጣይ ኋላ ለሚመጣ ትውልድ ምህረት አድርጌ ይቅርታ አድርጌ በፋጪ ፈትቼ የሚመጣ ነገር ካለ ይምጣ
ብሎ ኃላፊነት ወስዶ ፋጪ አድርጓል። በርካታ ነጥቦች ላይ ፋጪ አድርጎ አባገዳ ታሪካዊ ስራ ሰርቷል። አባገዳና ቲሙ አመራሩና ቲሙ የሃይማኖት አባቶችና ምእመኑ ይሄንንም ያመጣው ለውጡ ነው። በተባበረ የህዝብ ተሳትፎ መሰረተ ልማቶች ማስፋፋት የዞኑ መቀመጫ የሆነችውን ሻላይቱ ዲላ ከተማን ጨምሮ በዞኑ የሚገኙ ከተሞችን ለነዋሪዎቻቸው ምቹ ማድረግ በዩኔስኮ የተመዘገበው የጌዲዮ መልክዓ ምድር የፋጪኤ የእርቅ ስርዓቶችና የደራሮ በዓል በበርካታ ድምቀቶች ታጅበው በለውጡ ሂደት ውስጥ የተመዘገቡ ውጤቶች ሲሆኑ በቀጣይም በሁሉም ዘርፍ ዞኑን ብሎም ኢትዮጵያን አበልጽጎ ምንዳን ለልጆቿ ለማውረስ በቆራጥ አመራር የተጀመሩ ስራዎች ተጠናክረው ይቀጥላሉ።